እሺ ተመልካቾች እንዴት ናችሁ? በዚህ ዓመት የኢትዮጵያ ኢኮኖሚ 12 ቢሊዮን ዶላር ይጨምራል የሚል ትንበያ ወጥቷል። አይኤምኤፍ እንግዲህ አይኤምኤፍ አፕሪል ላይ ትንበያዎችን ያወጣል። ስለዚህ የኢትዮጵያ ኢኮኖሚ ከአፍሪካ ስምንተኛው ትልቁ ጠቅላላ ሀገራዊ ምርት ይሆናል። እንግዲህ 2024 ስድስተኛ የነበረ ኢኮኖሚ ነው እና ጂዲፒዋ አሁን ጠቅላላ ሀገራዊ ምርቷ የዛሬ 5 ዓመት ከነበረው ጋር አሁን መመጣጠን ይችላል፣ ወደኋላ ከነበረው ጋር ማለት ነው። በነፍስ ወከፍ ገቢ ደግሞ የዛሬ 5 ዓመት በፊት ወደ ነበረችበት ነው የምትመለሰው። ትንሽ ቁጥሩ ግራም ያጋባ ይመስላል አይደል? ምን ማለት መሰላችሁ? 2022 ላይ የኢትዮጵያ ጠቅላላ ሀገራዊ ምርት ጂዲፒ 118.9 ቢሊዮን ዶላር ነበር የነበረው። የአፍሪካ ዘጠነኛ ነበር ኦፍኮርስ የዛን ጊዜ የነበረ ደረጃ እና የነፍስ ወከፍ ገቢ 1143 ዶላር ነበር የነበረው፣ ኖሚናል ነው። 2023 ላይ 159 ቢሊዮን ዶላር ደርሶ ነበር። በጣም በጣም ግዙፍ የነበረበት ወቅት ነው። በ7.2 ከመቶ አድጋ ማለት ነው እና የዛን ጊዜ ነፍስ ወከፍ ገቢው 1511 ዶላር ደረሰ። 2024 ላይ ሪፎርም ከማድረጉ በፊት ስለሆነ ምክንያቱም ወደ ጁላይ ወደ መጨረሻ ላይ ስላደረገ ማለት ነው የጠቅላላ ሀገራዊ ምርቱ ወደ 142 ዶላር ትንሽ ቀንሶ ነበር። 142 ቢሊዮን ዶላር ማለት ነው በ7.2 ከመቶ አድጎ እና የነፍስ ወከፍ ገቢው ትንሽ ቢቀንስም ግን 1311 ዶላር ነበር። 2024 ላይ ልክ ሪፎርም ካደረገ በኋላ 2025 ጂዲፒው ወደ 109 ቢሊዮን ዶላር ነው የወረደው። ከ30 ቢሊዮን ዶላር በላይ ቀንሶ ማለት ነው። ግን በእድገት ደረጃ አድጓል። 9.2 ከመቶ ነው ያደገው። በጣም ግዙፍ የሚባል እድገት ማለት ነው እና የዛን ጊዜ የነፍስ ወከፍ ገቢም ከ1000 ዶላር ወረደ። 987 ዶላር ነው የደረሰው በከፍተኛ ሁኔታ ማለት ነው። አሁን የ2026 ፕሮጀክሽን ግን ሲሰጥ 2024 ላይ ስድስተኛ የነበረ ኢኮኖሚ አሁን ስምንተኛ ነው የሚሆነው እያለ ነው። በአመት 12 ቢሊዮን ዶላር ይጨምራል። ከ109 ቢሊዮን ዶላር ወደ 121.5 ቢሊዮን ዶላር። የነፍስ ወከፍ ገቢ አሁን 1081 ላይ ሊደርስ ይችላል። ይህም በቁጥር ካየ ነው 2022 ላይ የነበራት ስታተስ ነው ይሄ። ምክንያቱም 2022 ላይ 119 ቢሊዮን ዶላር ነበር። አሁን 121 ቢሊዮን ዶላር ነው 2022 ላይ የነበራት ስታተስ ላይ። የነፍስ ወከፍ ገቢን ካየ ነው 2022 1143 ነበር። አሁን 2026 እንኳን 1081 ነው የሚሆነው። እድገቱ በፍጥነት ነው የሚያድገው። 2022 ላይ 6.4 ከመቶ ያድግ የነበረ ኢኮኖሚ 7.2 ከመቶ እያለ 7.2 ከመቶ 9.2 ከመቶ 9.2 ከመቶ በጣም ትልቅ የሚባለው እያደገ ነው። ሪፎርም ካደረገ በኋላ ግን 2025ን ብዙ አንገዳግዶታል። አሁን 2026 እንደ ማገገሚያ ይሆንለታል። 2027 ላይ ደግሞ ትንሽ እንደሚቀንስ ነው የሚያሳየው። ይሄ ምን አይነት ትርጉም እንዳለው የተወሰነ ብናወራበት መጥፎ አይደለም። ያው የህዝብ ቁጥር እስከ 2.5 ከመቶ በየአመቱ እያደገ የሚለውን ከግምት ከቶ ነው ይሄን ቁጥር የሚያሰላው አይኤምኤፍ ከአይኤምኤፍ ላይ ቢወሰድ የሚመጣው ማለት ነው። እና የአፍሪካ ደረጃዎችም አሁን ወጥተዋል 2026 ላይ የሚደረስበት። አሁንም ደቡብ አፍሪካ 479 ቢሊዮን ዶላር በመሆን አንደኛ ነው የምትሆነው። ግን 2026 ላይ ጠቅላላ ሀገራዊ ምርቷ የሚያድገው በ1 ከመቶ ብቻ ነው። ከ1 እስከ 10 ግዙፍ ኢኮኖሚ ያላቸው ከሚባሉ ሀገራት ኢትዮጵያ ነች በጣም ከፍተኛውን ታድጋለች የሚለው 9.2 ከመቶ። ሌላው ኮትዲቫር ወደ 6.2 ከመቶ ነው እንጂ ሌሎቹ ከ5 ከመቶ ከ3 ከመቶ በታች ናቸው። እና የደቡብ አፍሪካ ኢኮኖሚ የፋይናንስ ተቋሙ በጣም ጠንካራ ነው፣ ማዕድን ሴክተሩ በጣም ጠንካራ ነው፣ አምራች ክፍሉ በጣም ጠንካራ ነው ይላል። እና ሁለተኛው ግብፅ ነው። ናይጄሪያ ነበር ለብዙ ጊዜ ሁለተኛ የነበረው። ግን የናይጄሪያ ኢኮኖሚ በተለይ ምንዛሪዋ ከተዳከመ በኋላ ሶስተኝነቷ ላይ መታለች፣ ሁለተኝነቷን አታ እና የግብፅ ኢኮኖሚ በ429 ቢሊዮን ዶላር ሁለተኛ ይሆናል። በቃ የግብፅ ኢኮኖሚ የሲዩዝ ካናል ላይ ያላት ረቨኑ በጣም እያደገ ነው። ወደቡ ላይ ሰርጡ ላይ ያላት ገቢ ማለት ነው እና ቱሪዝም ሴክተሯ እያደገ ነው። መሰረተ ልማቷ በጣም እያደገ ነው። ሶስተኛ የናይጄሪያ ነው። የናይጄሪያ ኢኮኖሚ አሁን ከተለጠጠ በ4.1 ከመቶ ቢያድግ ነው ይላል ወደ 377 ቢሊዮን ዶላር
እንግዲህ የናይጄሪያ ኢኮኖሚ መሰረቶች ጋዝና ነዳጅ ነው እና ቴሌኮሙኒኬሽኑን በጣም እያደገ ነው። ደግሞ ግብርና ሴክተሯም በጣም እያደገ ነው። አልጄሪያ በጣም በፍጥነት እያደገ ያለ ኢኮኖሚ ነው። የተፈጥሮ ጋዝ ላይ ነዳጅ ኤክስፖርት ላይ እያደገ ነው። 317 ቢሊዮን ዶላር ይኖረዋል። አራተኛ እሱ ነው። አምስተኛውንም የሰሜን አፍሪካ ሞሮኮ ነች። በ194 ቢሊዮን ዶላር አምስተኛ ደረጃ ትደርሳለች የሚለው ሞሮኮ ለአውሮፓ ቅርብ ከመሆኗም አንጻር አውቶሞቲቭ ኢንዱስትሪው በጣም ያድጋል። ብዙ የአውሮፓ መኪና አምራቾች እዛ አሴምብል ያደርጋሉ። ማዕድን በጣም ጥሩ የሚባል ነው እና ቱሪዝም ሴክተሯም በጣም ጥሩ ነው ይባሉ እና ስድስተኛው አንጎላ ነች። አንጎላ በነዳጅ ላይ በጣም እያደገ ነው፣ ግን በአመት ከ2.3 ከመቶ በላይ አያድግም። ኬንያም ኢትዮጵያን ቦታቸውን እየለቀቁ ነው እና የአንጎላ 152 ቢሊዮን ዶላር 152 ቢሊዮን ዶላር ማለት ኢትዮጵያ 2023 ላይ የነበረችበት ደረጃ ማለት ነው እና ድፍድፍ ነዳጅ አላት። ማዕድን በተለይ ዳይመንድ አንጎላ ስድስተኛ ደረጃ ትይዛለች። ኬንያ ከዛ ሰባተኛ ነች። ኬንያ በ4.5 ከመቶ ልታደግ ትችላለች። የግብርና በተለይ የሻይ ቅጠልና የአበባ ምርት ላይ ጠንካራ እየሆኑ ነው። የፋይናንሻል ቴክኖሎጂ ሴክተሩ እያደገ ነው። ቱሪዝሙ እያደገ ነው። ስለዚህ 147 ቢሊዮን ዶላር በመያዝ ሰባተኛ ነች። ስምንተኛ ኢትዮጵያ ነች። በጣም በትልቁ በ9.2 ከመቶ ነው ታድጋለች የሚል ፕሮጀክሽን የሰጠው። ግን ጠቅላላ ሀገራዊ ምርቱ ከኬንያ እንኳን በ25 ቢሊዮን ዶላር ነው የሚያንሰው እና በ121.53 ቢሊዮን ዶላር ደረጃ ላይ ይደርሳል የሚለው እና የኢትዮጵያን ኢኮኖሚ አፕሪሼት የሚያደርገው የግብርና ኤክስፖርቷ በጣም እያደገ መሆኑን ይጠቅሳል። እና መሰረተ ልማት ላይ ያላት ኤክስፔንዲቸር ጠቅላላ ኢኮኖሚን ያሳድገዋል ነው። ዘጠነኛ ጋና ነች 118 ቢሊዮን ዶላር እና አስረኛው ኮትዲቫር ነች 112 ቢሊዮን ዶላር። የጋናና ኮትዲቫር የካካኦ ምርት ላይ፣ ነዳጅ ላይ፣ ወርቅ ኤክስፖርት ላይ ኢኮኖሚያቸው ጠንካራ ሊሆን ይችላል። እንግዲህ ከ2000 ጀምሮ ደቡብ አፍሪካ ነች ሁል ጊዜ የምትመራው እና ይህንን ሪፖርት ያወጣው አይኤምኤፍ እንደው የዓለም ኢኮኖሚ በጦርነት ጥላ ውስጥ በሚለው ሪፖርት አሁን ያወጣው ግሎባል ኢኮኖሚ ኢን ዘ ሻዶ ኦፍ ዋር የሚለው ሪፖርት ላይ ነው ፕሮጀክሽን የሰጠው። የወርልድ ኢኮኖሚ አውትሉክ ላይ ይህንን ሪፖርት አውጥቷል። አይ ቲንክ የኢትዮጵያ ኢኮኖሚ ከሪፎርም በኋላ የማገገም አይነት ባህሪ እንዳለው የሚያሳይ ነው እኔ ማስበው። 2025 ላይ 109 ቢሊዮን ዶላር የነበረው የ12 ቢሊዮን ዶላር ጭማሪ አድርጎ 121.5 ቢሊዮን ዶላር ይደርሳል ነው እያለ ያለው። እድገቱ ላይ የተቀመጠው የአምና ስለነበረ እድገቱ ላይ ነው ፕሮጀክት ሲደረግ ይሄ ነምበር የሚመጣው። የነፍስ ወከፍ ገቢም $1,000 ወርዶ ነበር። ስለዚህ 987 የነበረው ምናልባት $100 ሊጨምር ይችላል። $100 ጨምሮ ሊያደግ ይችላል የሚል ሪፖርት አወጥቷል። ይሄኛው መረጃ ለእናንተ ሼር ለማድረግ ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።